የተመረጠ ቤተሰብ እዚህ ቤተሰብ ውስጥ አንዲት ብፁዕ ልጅ ወጣች። እሷም 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል። አላህ ያከበራት ከዓለማት ሴቶች በዘመኗ ከነበረው የመረጣት ግር ይዘሽ የመጣሽው የአኽተ ሃሩን በነሱ አገር ሃሩን የሚባል ሰውዬ ነበር። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባለው። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ? አባትሽ መጥፎ ሰው አልነበር። ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ አለች። አላህ እኮ ለፈለገው ባሪያ ያለ ምክንያት ያለ ሒሳብ ይሰጣል አለች። ከባድ ንግግር ነብይ ነው እሱ። እንዲህ አይነት የቂን ከታናሿ ልጃይ። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ዘቻነ ሰላም ፍቅር ጤና በያላችሁ በዳር በሉ ቦላችሁ ላይ ሰኔ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎች ይቀርባሉ። እነዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናላችን ሰብስክራይብ ያደረጋችሁ ቤተሰቡን ነባሮችና ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምረዋለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። ወጣቱ ለስሜት ቅርብ እንዲሆን አስገዳጅ ሁኔታዎች ባሉበት ተጨባጭ ቁጥብነት፣ ጽዳት፣ ራስን መጠበቅ በተለይ ለሴቶቻችን ለልጆቻችን ለምሳሌ አላህ ያከበራት ከዓለማት ሴቶች በዘመኗ ከነበረው የመረጣት አላህ ያከበራት ያላቃት ሴት ቁርአን ውስጥ በሴት ስም የተጠራ ምዕራፍ የለም የሷ ስም ቢሆን እንጂ ሱረቱ መርየም ይያል። እንዴት ቢያከብራት እንዴት ቢያልቃት ምን አይነት ሴት ሆና አግኝቷት ነው አላህ። እንዴት ነው ከፍታዋን የሰቀለ። የሙሳን እናት ሲጠራ ኡሙ ሙሳ ሲል የሙሳን እህት ሲጠራ فقالت لأخته قصيه እህቱ ሲል አሲያን የጽናት ተምሳሌት የሆነችውን የፊርዓውን ሚስት እምራአቱ ፊርዓውን ሲል የመርየምን እናት ራሱ ሐናን አላህ ራሱ እምራአቱ ዒምራን ሲል መርየምን ግን በስሟ ጠቅሷታል። የተመረጠ ቤተሰብ እዚህ ቤተሰብ ውስጥ አንዲት ብፁዕ ልጅ ወጣች። እሷም ኡሉል ዐዝም ሚነ ሩሱል ከሆኑት ውስጥ አንዱን ነቢዩላህ ዒሳን ኢየሱስን ለመውለድ በቃች። ታሪኩ የሚጀምረው እንዲህ ነው። እናቷ ሐና አንድ ልጅ ወልዳ መውለዷ ተቋርጦባት ነው። አላህ ልጅ እንዲሰጣት በጣም ለመነች። ከዓመታት በኋላ አላህ ከዒምራን ከባሏ እንድታረግዝ አላህ ፈቀደ። ያኔም ጽንስ መያዟን ስታቅ አንድን ዱዓ ወደ ሰማይ አሻገረች። ልብ በሉ አንዲት ሴት ነች። ያወራችውን ወሬ ግን አላህ ተቀብሎት ቁርአን ውስጥ ተረከነ። አንተ አታውቅም ያረከውን ዱዓ የዓለማት ጌታ ተቀብሎ አስተላልፎት ፈጽሞልህ ሊሆን ይችላል። አላህን ተመሳጠረችው። ኢዝ ቃለት እምረአቱ ዒምራን ይላል ቁርአኑ ላይ። ኢዝ ቃለት እምረአቱ ዒምራን ኢዝ ቃለት ሚለው ላይ ተፍሲሩ እዝኩር ሚለው ቃል ወድቋል። አንተ መሐመድ የኢምራንን ባለቤት እንዲህ ባለች ጊዜ የሆነውን ለኡመቶችህ አውሳ እዝኩር ሚለው ወድቋል ብላለች። ረቢ ጌታዬ ማኅፀኔ ውስጥ ያለውን ጽንስ እኮ ላንተ ነፃ አገልጋይ እንዲሆን ቃል ገባዋለች። ሰጥቼዋለሁ ያንተ አገልጋይ ይሁን ሲወለድ በይተል መቅዲስን መስጂድህን አገልጋይ ይሁን ነይቼዋለሁ አለች። ሆዴ ያለውን የቱሉም ነገር ላንተ ነይቼዋለሁ። ወንድ ይሁን ሴት፣ ሁለት ይሁኑ ሶስት ላንተ አገልጋይ ይሁን። አረገዘች። ከመውለዷ በፊት ባሏ ዒምራን አልፏል። ስለዚህ ባል ስለሌላ የተወለደው ሴትም ይሁን ወንድ እሷን ሊያግዛት ነው የሚገባ። እሷ ግን ለአላህ ሰጠች። ሆዴ ውስጥ ያረገዝኩትን ጌታዬ ላንተ ሙሐረረን ነፃ ሲሆን አድርጌዋለሁ። ከዛስ ምን አለች? ፈተቀበል ሚኒ ተቀበለኝ። ስራ ሰርተህ መቀበል ማለት ቀቡል። አላህ በውዴታ ሲቀበልህ ቀቡል ይባላል። እዛ ነው ነቢዩላህ ኢብራሂምና እስማዒል የከዓባን ግንብ እያነሱ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም፣ ጌታችን ተቀበለን። ኸይር ትሰራለህ፣ ቁርአን ትቀራለህ፣ ዘካት ትሰጣለህ። እንዲቀበልህ ግን ሰማይን ታንኳኳለህ። ጌታዬ ተቀበለኛለች።
ኢነከ አንተኮ ሰሚዑን ዓሊም ሰሚነ አዋቂን ዱዓዬን ትሰማለህ ዓሊም ንያዬንም የውስጤን ታውቀዋለህ ብላ ሰማይን አንኳኳች። ፈለማ ወضعتها ልክ ስትወልድ ግን ወንድ አልነበረም፣ ሴት ተወለደች። የጠበቀችው ወንድ ሆኖ ዳዕዋን የሚያግዝ የዒምራንን የባሏን ኃላፊነት የሚወጣ መስጂድ የሚኸድም በኒ እስራኤሎችን ለማቅናት የሚታገል ሰው እንዲሆን ነው ንያዋ። ሴት ወለደች፣ ደነገጠች። ቃለት ብላለች ረቢ ወضعتها ኡንሳ ሴት እኮ ወለዱ። ሴት ደግሞ እንደ ወንድ አይደለም። አላህ ምን እንደወለደች ጠቅቆ ያውቃል። ግን ይሁን አለች። ወኢኒ ሰመይቱሃ መርየም ስሟን መርየም ብየዋለሁ። መርየም ማለት የአላህ ባሪያ አገልጋይ ማለት ሴትም ትሁን ለአንተ አገልጋይ ግን ቃል ገብቻታለሁ። ከዛ ባስከተለች አንድ ወፍራም ዱዓ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እኔ እኮ እሷንም ይሁን ከሷ በኋላ የሚመጣውን ትውልድ ከሸይጣን እንድትጠብቃቸው ጠይቀሃለሁ። ይህ አንዲት ሴት ያደረገችው ዱዓ የአዛኞች አዛኝ አላህ ግን ዱዓዋን ተቀበላት። ፈተቀበለሃ ረቡሃ ቢቀቡልን ሐሰን ጌታም ስጦታዋን ነድሯን ተቀበላት። አባቷ ግን የለም። መርየም ስትወለድ የቲም ነች። እሷ ነው ስም ያወጣችላት። ወኢኒ ሰመይቱሃ መርየም መርየምን አላህ ጥበቃ አደረገላት። ስትወለድ ሸይጣን አልነካትም። መርየም ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከማ ፊል ቡኻሪ ምን ሐዲስ አቢ ሁረይራ አቡ ሁረይራ ባስተላለፉት ላይ ማ ሚን በኒ አደም ይውለድ የአደም ልጅ እኮ ማንም አይወለድም። ማንም ነቢያትም ሩሱሎች ሸይጣን ሆዳቸውን ሲወለዱ ጠላትነቱን ሊገልጽ ሆዳቸውን ሕፃኑን ይመተዋል። ያኔ ፈየስተሂሉ ሷሪኸን ሕፃኑ ያለቅሳል። እዛ ነው የሚጀምረው። መጣህ ብሎ ነው የሚቀበለው። መርየምንና ልጇን ሲቀራሉ ነቢዩ ዓለይሂ ሰላቱ ወሰላም ፈተቀበለሃ ረቡሃ ቢቀቡልን ሐሰን ለሌላ ነቢያቶች ያልሰጠውን ዕጣ ለእሷና ለልጇ ለልጅ ልጇ አላህ ተቀበለ። አንተ የምታደርገው ዱዓ የሰማይን በር ከፍቶ ተአምር ሊፈጽም ይችላል። ይህን ነው አላህ ሊያስተምረን የፈለገ። መርየምም ማደግ ጀመረ። እናቷ ለቤተል መቅዲስ አገልጋይ ነይታታለች። ስለዚህ ወደዛ የምትሄድበት እድሜ ሲደርስ ሴት ነች። መስጂድ ውስጥ ገብታ እንዴት ታገልግል? እዛ ውስጥ እንዴት ነው የምትኖረው? ማን ይንከባከባል? ኃላፊነት የሚወስድ ሰው ያስፈልጋል። መጣችና ዘከሪያ የመጀመሪያ ልጇን ያገባ ባሏ ነው ነቢዩላህ ዘከሪያ። መጣች፣ ጥያቄ ያቀረበች፣ መርየምን ተረከቡኝ አለች። እዛ ውስጥ ገብታ መስጂዱ ኑሮዋ እዛ እንዲሆን እዛው እንድትሰግድ አላህ እንድታመልክ ሰጋጆችን እንድትከድም ነው። ዘከሪያ መውሰድ ሲፈልግ ግን የዒምራንን ቤተሰብ ልቅና የሚያውቁት ቀሳውስቶች ዑለማዎቹ እኛም እድሉ ይገባናል። መርየምን ለመንከባከብ ግጭት ተፈጠረ፣ ውዝግብ ተፈጠረ። ውዝግቡንም ለመዳኘት አንድ ሐሳብ ቀረበ። በቃ ዕጣ እንጣጣ፣ እንጨት እንጣጣ፣ እሱ ይዳኘን ተባለ። ሻሉ እንጨቶች ያዙና የሚፈስ ወንዝ ላይ ወስደው ጣሉት። እንጨቱም ሲጣል ለዘከሪያ ወጣለት። ልባቸው እንዲረጋጋ እንደገና ሞከረ፣ ለሱ ወጣ። 3 ጊዜ ለዘከሪያ ወጣ። ለዛ ነው አላህ ወከፈለሃ ዘከሪያ፣ እሷን የመንከባከብ ኃላፊነትም ዘከሪያ ወሰዳል። ቤተል መቅዲስ ውስጥ ገባች። ሚንከባከባት ዘከሪያ ነው። ልብስ ይወስድላታል፣ ምግብ ይወስድላታል። እንክብካቤ ላይ ነው። መርየምን አላህ ከልጅነቷ ጀምሮ ከራማ ሰጣት። ከራማ ማለት ለሌሎቹ ብዙ ጊዜ የማይከሰት ክስተት አላህ በእጅህ እንዲፈጸም ሲያረገው ማለት ተአምር ይታይባት ነው። ታዲያ አንዴ ዘከሪያ ደነገጠ። በገባ ቁጥር ምግብ ያገኛል። እንዴ አይደል እንዴ እሷን የመንከባከብ ኃላፊነት የምወስደው ምግብ ማን አመጣላት? ያልፈዋል። ኩለማ ደኸለ ነው የሚለው ዘከሪያ ወደ እሷ በገባ ቁጥር ሁሌም ምግብ ያገኛል። ወጀደ ዒንደሃ ሪዝቃ፣ ምግብ ያገኛል። አንዴ ጨነቀው። እንዲጠይቅም ያስገድደው አንድ ምክንያት አገኘ። የክረምቱን ምግብ አላህ በበጋ ይሰጣታል።
በበጋ ማይገኘውን በክረምት ይሰጣታል። ዘከርያ ተገረመ። ያ መርየም አንቺ መርየም ሆይ አና ለኪ ሃዛ ይሄ ነገር ከየት ነው የመጣው አለ። ያመጣልሽ ሰው አለ? እንዴት የክረምቱን በበጋ አገኘሽ? አንድ መልስ መለሰች። ቃለት ሁወ ምን ዒንድላህ ይህ የምታየው ሲሳይ ከአላህ ዘንድ እንጂ አለ ዘከርያ ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ አለች። አላህ እኮ ለፈለገው ባሪያ ያለ ምክንያት ያለ ሒሳብ ይሰጣል አለች። ከባድ ንግግር፣ ነቢይ ነው እሱ። እንዲህ አይነት የቂን ከታናሿ ልጅ አየ። ሁናሊከ አላህ ነቢዩላህ ዘከርያ ልጅ አልወለደም ነበር። እድሜው 120 ዓመት ደርሷል። ሚስቱ 98 ዓመቷ ነው። ወካነት እምራአቲ ዓቂረን መሃን ነች። በዚህ ላይ እንዴት ታዲያ አላህ ያለ ገደብ እንዲሚሰጥ የበጋውን በክረምት ከሆነ እኔ ባረጅም ሚስቴ መሃን ብትሆንም ልጅ አይሰጠኝም እንዴ? ቻይ ነው አላህ አለ። የመርየምን ክስተት ሲያይ ወንድኔው ተነሳ። ሁናሊከ አላህ እዛ ቦታ በአረበኛ ቋንቋ ሁና ስንል እዚህ ማለት ሁና ከስንል ትንሽ ፈቀቅ ሲል ሁናሊከ ስትል በጣም ሲርቅ ነው። አላህ እዚህ ቦታ ላይ ከመርየም ወጥቶ ነው ዱዓ ያረገ። ለምን እዛ ቦታ አላህ ነቢዩላህ ዘከርያ ይላሉ ሙፈሲሮች ልጅ አልወልድም የሚለው ተስፋው ጥግ ላይ ደርሷል። አርጅቷል። ሚስቱ መሃን ነች። እዛ የመነመነ ተስፋ ዳርቻ ላይ ሆኖ ዱዓ ወደ ሰማይ አነሳ። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ አንተ ሰሚዑ ዱዓ አላህ ወይ ልጅ ስጠኝ፣ ዱዓን ተቀባይ ነህ አንተ። በእርግጥም አላህ የሕያ የተባለ ልጅ ሰጠ። መርየም ማደግ ጀመረች። ዒባዳዋ የበዛ ነበር። ሶላቷ የበዛ ነው። ዚክሯ የበዛ ነው። ሌት ተቀን ዒባዳ ላይ ነች። አላህ ለትልቅ ዓላማ እያዘጋጃት ተአምር ምድር ላይ በሷ ሊከስት ነው አለ። መላእክት ላክ አንዴ እየሰገደች እያለ መላእክት ጠሯት። አንቺ መርየም አሏት። ማን ነው የሚጠራኝ? መላእክቶች ነበሩ። ኢነላህ አስጠፋኪ አላህ መርጦሻል አንቺ ወጠኻረኪ አጽድቶሻል ወስጠፋኪ ዓላ ኒሳኢል ዓለሚን በዘመንሽ ካሉ ሴቶች ሁሉ አንቺን አላህ መርጧል አሏት። ያ መርየም አንቺ መርየም ወቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን ከሰጋጆች ጋር ኢባዳሽን ጠንክሪ ለትልቅ ዓላማ ታጭተሻል አሏት መላእክቱ። 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች። እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ። መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ። ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰማ እንባቸውን መቆጣጠር አልቻለም። አላህ እንዲህ ይላል ወዝኩር ፊል ኪታብ መጽሐፍ ውስጥ አውሳ መርየምን አውሳ ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ ፈተኸዘት ሚን ዱኒሂም ሒጃብ ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መርየም። ፈአርሰልና ኢለይሃ ሩሐና እኛም ጅብሪልን ላክነዋል። ሩህ ስሙን ጅብሪልን አላህ ሩህ ይለዋል። የሰው ልጆች ሩህ ህይወት የሚገዛበትን ነገር ይዞ ስለሚመጣ ወሕይን ስለሚያወርድ ማለት ነው። ፈአርሰልና ኢለይሃ ሩሐና ጅብሪልንም ላክነው። ፈተመሰለ ለሃ በሸረን ሰውያ የተሟላ ሰው ሚያምር ቆንጆ ወጣት ሆኖ ፊቷ ተሰየመ። ጋርዳ ተቀምጣለች። በየት ገባች? ደነገጠች። እኒ አዑዙ ቢረሕማን ሚንክ እኔ በአርረሕማን ካንተ እጠበቃለሁ በአላህ ኢንኩንተ ተቂያ አላህ የምትፈራ ከሆነ ራቀኝ አለች። ጅብሪል መለሰ ቃል እነማ አነ ረሱሉ ረቢኪ እኔ ጌታሽ መልእክተኛ ነኝ። ሊአሀበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው። በሌላ አነባበብ ሊአሀበ ለኪ ሚለው ሊያሀበ ለኪ ጌታሽ ሊሰጥሽ በሚልም ተነበረ። ሁለቱም ተመጋጋቢ ናቸው። ጅብሪል እንደ ሰበብ ስላደረሰ ልሰጥሽ አለ። እሷም እንደ ብስራት አልቆጠረችው። እንዴት ሊከሰት ይችላል? እኔ ትዳር ይዤ ከባሌ አረገዝኩ አይባል።
አልያም እማምጽ ጋለሞታ አይደለሁም በዝሙት ምሰራ ልጅ እንዴት ሊኖረኝ ይችላል አለች። ጅብሪል ቃል ብሎ አላት ከዛሊክ ነገሩ እንዳልሽው ቃለ ረቡኪ አላህ ግን ይልሻል هو علي هين ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል። ወሊነجعله آية للناس አላህም ለሰው ልጆች ምትወልጂውን ልጅ የተአምራት መገለጫ ሊያደርገው ورحمة منا ከአላህም ዘንድ እዝነት ሊሆን እሱን ለተከተሉት وكان أمرا مقضيا መርየም ይሄ ጉዳይ ከላይ ውሳኔ አልፎበታል አላት ጅብሪል። ከዛም ነብዩ አለይሂ ሰላቱ ሰላም ይላሉ ጅብሪል ወደ ማዕፀኗ እፍ አለባት። መርየም ወዲያውኑ አረገዘች። ስታረግዝ እቺ ብዙ ሴት ነች፣ በዒባዷ የምትታወቅ ነች። እርግዝናዋን እንዴት ትግፋው? እንደምንም ደብቃ በአምልኮ አሳለፈች። ዘከሪያ ተንከባካቢዋ ነው። ሲያያት ያረገዘች መሰለች። ከዛም ጠጋላት አንቺ መርየም አላት አንድ ዘር ያለ ሌላ ዘር ይበቅላል እንዴ አላት። እየጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች። መልሷ ከበደው። አስከተለላት አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት። አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች። መልሷ ከበደው። ፊት ለፊት መጣላት። መርየም ሆይ አርግዘሻል። ሚስጥሩን ነገረችው። ዘከሪያ ሆይ መላእክት መጥቶ አብስረውኝ ከሰማይ መላእክ መጥቶ እንዲህ ተከስቷል ብላ ነገረችው። ዘከሪያ ይህን ክስተት ያቅናል። ምጧ እየጨመረ ሄደ። ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች። የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች። አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ። ተአምር ሊከሰት ነው ብሏታል። ብቻዋን ርቃ ሄደች። መካንን ቀስያ ነው ብለዋል። ከዛም የደረቀ የቴምር ዛፍ አለ እሱን ተደገፈች። ምጡ መጣባት። ልብ በሉ የ17 ዓመት ወጣት በዚህ ላይ ድንግል ነች። አዋላጅ በዙሪያዋ የለም። ምጡን ብቻዋን ያማጠችው ምጥ ከባድ ነው ድንግል ለሆነች ሴት። ታዲያ መርየም ልትወሳ ይገባት? ምጡ ውስጥ ስትገባ ልጁ እየተወለደ ነው። አመማት። ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው። የታመጣሽ ሊባል ነው። አባቱ ማን ነው ሊባል ነው። ጭንቅላቷ ፈረሰ። فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ። ወዲያው ዒሳን አላህ አወጣው። ልጇን ኢየሱስ ተወለደ። فناداها من تحتها መላእክታን የተጣራት አሊያም ልጇ ነው ይባላል። ልጇ የሚለው ቀውል አصحን ምነው ለሚቀጥለው ተአምር መንደርደሪያ ስለው فناداها من تحتها አላህ ዒሳን አናገረው ከሆዷ እንደወጣ አትዘኝ ብይጠጪ ውሃም እዚህ ያለ ዛፉንም መታ አርጊው ቴምሩንም በያለ ተረጋጋች። እሱም በላች፣ ውሃውን ጠጣች፣ ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎች መጣች። ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። ይሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። فأتت به قومها تحمله ተሸክማው ይዛው መጣች። ህዝብ ተሰበሰበ። ያ መርየሙ ምንድነው ይሄ ጉዳይ? لقد جئت شيئا فريا ከባድ ነገር ይዘሽ የመጣሽው ያ አኽተ ሃሩን። በነሱ አገር ሃሩን የሚባል ሰውዬ ነው። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዷ ጠንካራ ነች ነበር የምትባለው። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽው? ከየት ወለድሽ? فأشارت إليه ጾም ያለው በይ ተብላለች። ወደ ነቢዩላህ ዒሳም አመላከተች። ሕፃን ነው ገና የተወለደ ጫቅላ ነው።
ከዛ ተገረሙ። ከይፈ ኑከሊሙ መን ካነ ፊል መህዲ ሰብያ፣ እንዴት የታዘለ ሕፃን እናወራለን? አትቀልጅብን፣ ምንድነው ሚስጥሩ አለው። አላህ ነቢዩላህ ዒሳን እጇ ላይ እያለ አናገር። ቃለ ኢኒ ዓብዱላህ፣ እኔ አላህ ባሪያ፣ አታኒየል ኪታብ፣ ለወደፊት መጽሐፍን ይሰጠኛል፣ ወጀዓለኒ ነቢያ፣ ነቢይም አድርጎኝ፣ ወአውሳኒ ብሰላቲ ወዘካቲ ማዱምቱ ሐየን ወበረን ቢዋሊደቲ፣ መርየምንም ሊያጽናናት ነው ለእናቴም ደግ አድርጎኛል። ወለም የጅዐልኒ ጀባረን ሸቂያ ወሰላሙ ዐለይ፣ እናቱን አሁንም ያጽናናት ነው በእኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ። ወሰላሙ ዐለይ የውመ ውልድት ወየውመ አሙት ወየውመ ኡብዐሱ ሐያ። አላህ ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው። ሁሉን ነገር ቻይ ጌታ እንደሆነ ገለጠላቸው። ሕፃን ልጅ እንደማይናገር ያውቃሉ፣ አናግሮ አላህ አሳያቸው። ይሄ ሕፃን ነገ ትልቁ ነው ይላካል፣ ተከተሉት ማለት። አላህ አስከትሎ ምን አለ? ዛሊከ ዒሳ ብኑ መርየም፣ ኢየሱስ ማለት እንግዲህ ይሄ ነው። አላህ እኮ ልጅ ሊይዝ አይገባው፣ ሱብሓነ ጥራት ይገባው። ኢየሱስ እንዴት ልጁ ሊሆን ይችላል? እንዴት የጌታ ስልጣን ተጋሪ ሊሆን ይችላል? ዛሊከ ዒሳ ብኑ መርየም፣ የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አለ። አላህ ልጅ ሊኖረው አይገባም። ሱብሓነ አንድን ነገር ሲፈልግ ሁን ይለዋል፣ ይሆናል። አላህ ኢየሱስን ልጅ አድርጎ ሊይዝ አይገባው ማለት። ኢየሱስም ንግግሩን ሲቋጭ ምን አለ? አላህ እኮ ረቢ፣ የኔ ጌታ እሱ ነው፣ ወረብኩም የእናንተም ጌታ፣ ፈዕቡዱ ተገዙት፣ ሀዛ ሲራጡን ሙስተቂም፣ ቀጥተኛው መንገድ ይሄ ነው አላቸው። ከዛ ትልቅ ቤተሰብ ከዝች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ ሩሱል ምድር ላይ ተከሰተ።